ውይ እማማ ምን ነክተውት ነው? አሁን እሱ እንደው በቲክቶክ ባል መጥቶልኝ ብሬን ተበላው ብለው እዚህ ሜዳ ላይ መተው ማለቃቀሱ እንደው ተገቢ መስሎ ታይቷችሁ ነው? ያው እንግዲህ እማማ እንበላቸው አይደለ? አንቱ እንበላቸው እንግዲህ ትልቅ ሴትዮ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይላችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን። ነባር ቤተሰቦች የቪዲዮውን ላይክ፣ ሼር ያደርጋችሁ አበረታቱኝ። እንግዲህ ዛሬ አንድ እናት ልበላት ወለ እህትም ለመባል ትልቅ ሴት ናት። አንቺም ዛሬ እንደው አንቺ አልኳት አንቱ ያንስባታል፣ ግን አንቱ ነው አንቺ እንኳን ያንስባታል። እና እንግዲህ እዚህ ታምኔሉ ላይ የምታዩዋት ሴትዮ እንግዲህ እማማ ፔሎ የለበሱት ማለት ነው። አሁን እንግዲህ እነሱ ዋየሁ ሰሩኝ ፍቱኝ 300,000 ብር ተበላሁኝ በቲክቶክ ያገኘሁት ባል በቲክቶክ የመጡልኝ ባሎች 300,000 ብር በሉኝ ብለው እንግዲህ ማማ ሚዲያ ላይ መጥተዋል። ቆይ እስኪ ማማ እንደው አንድ ጥያቄ ብጠይቀውትስ መቼም ቅር አይሉትም። መቼም አንቺ ለማለትም እንግዲህ እንደምታዩቸው ፔሯቸውን ከለበሱት ጎን ደግሞ ፎቶቸው እንግዲህ ፀጉራቸውን እዩ፣ ጥቁር እንኳን የለውም፣ ጠቅላላ ነጭ ነው። ታዲያ እንዴት አንቺ ትባላል? ያንቱ ነው የሚባሉት። እና እነሱ ራሳቸውን ዝቅ ቢያደርጉ እኛ ደግሞ እነሱን ዝቅ ማድረግ አንፈልግም። አንቱ ብለን ስለታዘብነው ነገር አስተያየት መስጠት ግድ ይለናል። እና እስኪ እንደው ማማ እንደው አንድ ጥያቄ ልጠይቀው። አንደኛ ጥያቄ እርስዎ ቲክቶክ መንደር ምን ይሰራሉ? ምን ልታረጉ መጣ? አሁን እንደው እስኪ ወደ ቲክቶክ ሰፈር እንደው ጎራ ያሉበትን እንደው እስኪ እንደው ምክንያቱን ንገሩኝ። እርስዎ እንግዲህ መቼም ሙስሊም አይደሉም፣ ነገሩ ክርስቲያን ነዎት፣ የክርስትና ሃይማኖት ተከታዮት ነዎት። እንደው ቲክቶክ ላይ ቁጭ ከማለት ቤተክርስቲያን ሂደው ቢጸልዩ፣ እንደው ለፈጣሪያውን ማሩኝ ቢሉ በቃ አንቱ የሚያምርብህ በዚህ ሰዓት ቤተክርስቲያን መሄድ ነው የሚያምርበት የሚጠበቅበት እንጂ እንደው ቲክቶክ መንደር እንደው መጥተው ልጥፍ ብለው ለምን መጣው ባል ፍለጋ እንዴ? ከዛስ በኋላ በቲክቶክ ያገኘሁት ባል ብሬን በላኝ። እጂ ደግሞ ከአንድ አይሉ ሁለት ባል፣ አንደኛ መጀመሪያ 200,000 ብር ይዞ ጠፋል። አንደኛው ደግሞ 270,000 ብር። ለምን ማማ እንደው ቢቀርቦት ካሁን በኋላ አገቡ ቀሩ እርስዎ እንደው ምን ይሰራልዎት ነው? እንደው ባል እንደው አይ ማማ፣ ኧረ ማማ እንደው እስኪ እንደው ንገሩኝ። ለጥያቄ መቼም ይሄን ቪዲዮ ካያችሁትም መቼም እንደው ሰብስክራይብን ባትሆኑ እንደው በሸር ይደርሳችሁ ይሆናል። እንደው ጥያቄን እንድመልሱልኝ ማማ አደራ። ሁለተኛው ጥያቄ ጨረስኩ። ሶስተኛ ከዛስ በኋላ ሚዲያ ላይ የመጡት ምን ሊሰሩ ነው? ብሬን ተበላሁኝ ብለው የመጡት ሚዲያ ላይ እንዲያው በዛው በውስጥ ፕራይቬት አታረጉትም? እንደው ሚዲያ ላይ መጥት ብለው ደግሞ ብሬን ተበልቻለሁ ብለው ታዲያ ሚዲያ ላይ ለምን መጡ? አሁን እርስዎ የመጡት ሚዲያ ላይ ባልግዙልኝ ነው ብር እርዱኝ ነው? ብር እኛ እንረዳ። ምክንያቱም እርስዎ ሞልተውት ተርፈውት ብር በባል ሊገዙ መጡ። ከዛ በኋላ ደግሞ ብሮን ሲበሉ ሶሪ ፍቱኝ እንዴ! ብር ባይኖረውት እኮ ባላት ገዙም ነበር። በብር ቢኖረውት ነው እንግዲህ በብር ባልገዙ ብቅ ያላችሁት። ኧረ ማማ ተው፣ አያምርም ማማዬ፣ አያምሩበትም እንዲ ወይ ማማ። እና ማማዬ አያምርበትም ማለት ነው። አሁን እቺ ሴትዮ በነገራችን ላይ ወደ ቁም ነገሩ ስመጣ ማለት ነው ከሁለት ባሎች ነው የተበላችው ብር። በቲክቶክ ላገኘቻቸው ወንዶች ብር ሰጥታ እናገባሻለን ምን ትዳር ፈልጌ እንዴ! ይችን የምታክል ሴትዮ ወላሂ አሁን ከዚች ምን ይማራል ትውልዱ? ይችን የምታክል ሴትዮ ባል ፍለጋ ባል በደላላ ስትመጣ ወላሂ በጣም የሚገርም ነው። በነገራችን ላይ
ከዚህ ሴትዮ እኔ አስተማሪ ነገር ይገኛል ብዬ አልልም። ይሄ አዲስ ነገር አይደለም። ይሄ ደግሞ በወጣቶች በኩል የሚደረግ በቃ ሽወዳ ነው። ሁል ጊዜ ወጣቶች በዚህ አይነት መልኩ በደላላ እንደዚህ በኦንላይን ላይ እየተጀናጀኑ በእንደዚህ ብራቸውን ይበላሉ። የእነሱ አስተማሪ ይሆናል። በቃ ወጣት ናቸው ይመስላቸዋል። በወጣትነት እድሜያቸው ሊመስላቸው ስለሚችል እነሱ እንኳን ቢበሉ በቃ ይታዘናል። አሁን ይችን የምታክል ሴትዮ ባል በደላላ ምን ይሰራላታል? ካሁን በኋላ በነገራችን ላይ ወላሂ ይችን የምታክል ሴትዮ ይቺ በቃ ያለባት ወደ ሃይማኖት ቦታዎች ሄዳ መጸለይ ዱዓ ማድረግ እንጂ እንደዚህ ያለችው ባል በደላላ ምን ይሰራላታል? ባል ካሁን በኋላ መቼም ወልጄ ማለት ወልጄ ልጅ ስማለሁ ማለት መቼም አይቻልም። ትልቅ ሴት ናት እንደምታዩዋት እና በፊት እንደው አንቱ አልኳት፣ አሁን አንቺ አልኳት ስላናደደችኝ ነው። በነገራችን ላይ አንድ ሰው ክብሩን የሚጠብቀው ለራሱ ነው እንጂ ሰው አይደለም ክብሩን የሚጠብቅለት። እና ይችን የምታክል ሴትዮ መጥታ ሜዳ ላይ የምር እኔ እግረኛው ሜዳ ላይ እስከ መጨረሻው አዳመጥኳት። እስከ መጨረሻው ነው ያዳመጥኩት እና በጣም ነው የሚያስጠላው። ወላሂ በጣም ነው የሚያስጠላው። ይችን የምታክል ሴትዮ እንዴ ደግሞ የተበላዩ ብሩን ለምን ላክሽለት ሲላት እግረኛው ምን እንዳለች ታውቃላችሁ? መደገሻ አላለችም። ከዛ በኋላ ከተደገሰ ደግሞ 270 ምናምን ሺህ ብር ኋላ የበፊተኛው 2000 ምናምን በልቷት ላሽ ብሏል። ሰው አንዴ የተሸወደ አይሆንም። ሁለተኛ ላይ 270 ሺህ ብር አውጥታ ለምንድን ስትለው ለመደገሻ ሲላት አንስታ ትልክለታለች። ከዛስ በኋላ ገና ሳይታዩ በአካል ምን ሳይሉ ይሄን ብር ልካ ከዛ በኋላ ሰርግ ትጠራለች። ሰው እንዴ ሰውየውን በአካል ሳታውቀው ብሩን ልካ ይደግስ ሳታውቅ እሷ ሰው ትጠራለች። ከዛ በኋላ ጥሏት ላሽ ሲል ስልክ አላነሳልኝ ሲል አለች እንዳትመጡ እያልኩኝ ተናገርኩኝ። እንዴ ሴትዮዋን የምር ቅንጭላቷ አንዳንዴ ትክክል አይመስለኝም። ይቺ ሴትዮ የምር እውነቴን ነው። እኔ ወሬዋ ለራሱ ለማውራትም እዚህ አይገጥምም። እና ይችን የምታክል ሴትዮ ቲክቶክ ውስጥ በቲክቶክ ባላምጥታ ልታገባ ምን አይነት ትዳር እንደሚሆንላት አላውቅም። በዚህ እድሜዋ አይታችኋል እንግዲህ ፀጉሯ እንኳን አንድ ጥቁር የለውም። ጠቅላላ ሽበት ናት። በዚህ እድሜዋ እንደዚች አይነት ይቱ በደላላ ባል ፍለጋ ለዛውም በብር ገዝታ ልታገባ። ኧረ አውዝ ቢላ ምን አይነት ጊዜ ነው? እንደው እስኪ አሁን ከዚህ ከሴትዮ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ውድ ቤተሰቦቼ። አላበዛባችሁም። እኔ እንደው ገርማኝ ነው እንጂ ያመጣኋት። ስለዚህ ማውራትም አያስፈልግም። ከዚህ ምንም የምንወስደው ትምህርት የለን። በነገራችን ላይ ማስተማሪ ይሆናል ብዬ ነው የመጣሁት። እግረኛው ሜዳ ላይ ማስተማሪ ይሆናል። ተኔ ተማሩ። አረ ከአንቺ ምን እንማራለን እንዴ? ምን ይማራል ሰው ወጣቱ ነው ሲሸወድ። አዎ በቃ የእሱን የደረሰበትን ነገር እንደዚህ እንዲህ አይነትም ነገር አለ እንዴ ብሎ ወጣቱ ይገነዘባል። አሁን አንቺ በዚህ እድሜሽ ከአንቺ ምንም የምንማረው ነገር ትውልዱ የሚማር ነገር የለም። መማሪያ እንደሆን ብዬ ነው። አረ የምር እንደው ለተወለደሽ ይብላኝላቸው። እንደው ወላሂ እንደዚህ አይነቷ እኔ ሚዳ ላይ ደግሞ ተበላሽ ብርሽን መሰለሽ አይደል? ተበላሽ። ፕራይቬት አድርገሽ ቤትሽ ተቀመጪ። ምንም ከአንቺ የምታስተምሩ ከአንቺ የሚማር ነገር የለም ወጣቱ። ምክንያቱም እዛው ፕራይቬት አድርገሽ ቤትሽ በተቀመጥሽ ነበር ማማ እና ማማ ትክክል አይደለሽም ለማለት ነው። በአጭሩ እንደዋጠር ሳረገው ቪዲዮውን አላስረዝምባችሁ ውድ ቤተሰቦቼ። ቪዲዮውን ላይክ ሼር አድርጉት። ከእንደዚህ አይነት ቅሌት አላህ ይጠብቃችሁ። ወላሂ በጥቅሉ ሴትዮዋ ቅሌታም ናቸው። የምር እኔ ሚዳ ላይ ሳያት እኔ ምን ሆና ነው ብዬ ነበረ። በቃ እስከመጨረሻው ሳዳምጠው አረ ቢስሚላ ነጅነን ነው። እና እማማዬ እንደው ይብላኝ ለተወለዱ ታንቱስ እንደው ከአንቱ እኛ የምንማረው ነገር የለንም። እንደው ሚዳ ላይ ባልመጣሁ ነበር። እንደው እዛው በቤታችሁ ፕራይቬት አድርጋችሁ ቁጭ ባላችሁ ነበረ ይሻል ነበረ። ምንም ከእናንተ የምንወስደው ትምህርት ሌላው እንዲማርበት ብዬ ነው የመጣሁት። እንዲህ አሉ ላካቸው እንግዲህ ብር ፍለጋም ይሆናል። እሷም እንዲሁ ብር ሞልቷቸው ይኸው ወንድ እየገዙ ነው። ማን ያዋጣል ብር? ባልግዙልኝ እንዲሆነ ባል በብር አይገዛም። ትዳር በብር አይሆንም። ፍቅር በብር አይሆንም። እንዲህ ምን አይነት ነው? እማማ ሲላ ምንድን ነው ለሰው የሚያስተምሩ ሰዎች ሴትዮ መጥተው እንደዚህ ሁኛለሁ ፍረዱኝ። ኧረ ጆሮ አልሰማም አይልም። እማማ ጉድ ይዘው መጡ። እማማ ጉድ የማማስ ጉድ አያልቅም። እና ውድ ቤተሰቦቼ ይሄን ካልኳችሁ ይበቃችኋል። በዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።